ኢራን እጇን ወደ ሰላም ዘርግታለች ወይንስ አዲስ ወጥመድ አዘጋጅታለች? ዶናልድ ትራምፕ በዋይት ሃውስ ሲቹዌሽን ሩም ውስጥ ተቀምጠው የዓለምን ካርታ እየቀየሩ ነው። ዛሬ በዚህ ልዩ ዘገባችን ከኢስላማባድ እስከ ሞስኮ፣ ከኦማን እስከ ዋሽንግተን የተዘረጋውን ምስጢራዊ የዲፕሎማሲ ቁማር እንገልጣለን። የኢራን ባለሥልጣናት በፓኪስታን በኩል ለዋሽንግተን አንድ ትልቅ የወይራ ዝንጣፊ ልከዋል። ይዘቱ ግን እጅግ አነጋጋሪ ነው። ኢራን እንዲህ አለች፣ የሆርሙዝ ወሽመጥን እንክፈት፣ ጦርነቱን እናቁም። ነገር ግን አንድ ቅድመ ሁኔታ አላት። የታገዱብኝ ንብረቶችን ለቀቁልኝ። ይህ ጥያቄ ለዶናልድ ትራምፕ ቀይ ጨርቅ እንደማሳየት ነው። ምክንያቱም ትራምፕ ይህንን እገዳ እንደ ትልቅ የማነቆ ገመድ ነው የሚጠቀሙበት። የሚገርመው ግን የኒውክሌር ድርድሩን ለሌላ ጊዜ እናቆየው ማለታቸው ነው። ይህ ማለት ኢራን አሁን ያለችበት የኢኮኖሚ ጫና ከአቅሟ በላይ ሆኗል ማለት ነው። ወርቃማው ጥያቄ እዚህ ጋር ነው። ትራምፕ በታሪክ ተመዝግቦላቸው በሰላም ይጨርሱት ይሆን ወይንስ ማክሲመም ፕሬዠር የሚለውን መርኋቸውን አጽንተው ይቀጥላሉ? ዶናልድ ትራምፕ ቃላትን አይቆጥቡም። ዛሬ በሰጡት መግለጫ የኢራንን የነዳጅ ማስተላለፊያ መስመሮች ከቴክኒክ አንጻር ገምግመውታል። ትራምፕ ሲናገሩ ነዳጁ በሲስተሙ ውስጥ እንደ ጎርፍ እየፈሰሰ ነው። መርከቦቹ ካልጫኑት፣ ኮንቴነሮችም ካልተሞሉ ያ የነዳጅ ቧንቧ ከውስጥ ይፈነዳል አሉ። ይህ ንግግር ተራ የፖለቲካ ንግግር አይደለም፣ የሳይንስና የኢኮኖሚ ጦርነት እንጂ። 3 ቀናት ብቻ አላቸው የሚለው የትራምፕ ማስጠንቀቂያ የኢራንን አገዛዝ እንቅልፍ ነስቷል። አንዴ ከፈነዳ ደግሞ ተመልሶ እንደማይገነባ ቢገነባም ከግማሽ በላይ አቅሙን እንደሚያጣ ትራምፕ ተንብየዋል። ይህ ማለት ኢራን ከጦር መሳሪያ ይልቅ በራሷ ሀብት ልትደመሰስ ትችላለች ማለት ነው። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ እንደ ንብይ የበረሩ ነው። ከፓኪስታን ወደ ኦማን፣ ከኦማን ወደ ሞስኮ። በኦማን በነበራቸው ቆይታ ጎረቤቶቻችን ቅድሚያ ይሰጣቸዋል በሚል መፈክር የሆርሙዝ ወሽመጥን ደህንነት ለመጠበቅ ተወያይተዋል። ነገር ግን ጥያቄው አራክቺ ለምን ወደ ሞስኮ አመሩ? ፑቲን በዚህ ጨዋታ ውስጥ ምን ድርሻ አላቸው? ኢራን በአንድ በኩል ለትራምፕ የሰላም ጥያቄ እያቀረበች፣ በሌላ በኩል ከሩሲያ ጋር ምን እያሴረች ነው? ይህ የሁለት ፊት ጨዋታ የክልሉን ፖለቲካ ዳግም እየከለሰው ነው። አሁን ሁሉም አይኖች ዋይት ሃውስ ላይ ናቸው። የሲቹዌሽን ሩም ስብሰባው ምን ይወስን ይሆን? የዓለም ነዳጅ ዋጋ በሰከንዶች ልዩነት ሊቀያየር ይችላል። ትራምፕ የኢራንን ንብረት በመልቀቅ ወሽመጡን ያስከፍታሉ ወይንስ የኢራን የነዳጅ ቧንቧዎች እስኪፈነዱ ድረስ ጨክነው ይጠብቃሉ? የታሪክ ትልቅ ምዕራፍ ላይ ነን። የሰላም አየር ይነፍስ ሲሆን ወይንስ የጥቁር ጭስ ደመና ዓለምን ይውጣት? የታገደው የኢራን ሀብት የሰላም ቁልፍ ይሆን ወይንስ ደግሞ የጥፋት መጀመሪያ? የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በኦማን በኩል ለዶናልድ ትራምፕ የሰላም ጥሪ ካስተላለፉ ጥቂት ሰዓታት በኋላ አውሮፕላናቸው ወደ በረዶአማዋ ሞስኮ አቅንታለች። ይህ ጉዞ ተራ ጉብኝት አይደለም። ይልቁንም በዋሽንግተንና በሞስኮ መካከል የሚደረግ አደገኛ የገመድ ላይ እርግጫ ነው። ኢራን በአንድ እጇ ለትራምፕ የወይራ ዝንጣፊ እየዘረጋች፣ በሌላ እጇ የፑቲንን ካባ ለምን ትጨብጣለች? አባስ አራክቺ ወደ ሞስኮ ያቀኑት በምክንያት ነው። ሩሲያ በምዕራባውያን ማዕቀብ የምትታመስ ቢሆንም በፋርስ ባህረ ሰላጤ ግን አሁንም ትልቅ ድምፅ አላት። ፑቲን በዚህ ጨዋታ ውስጥ ያላቸው ድርሻ ምንድን ነው? የደህንነት ዋስትና? ኢራን ከትራምፕ ጋር የምታደርገው ድርድር ቢፈርስ ጀርባዋን የሚደግፍ ጠንካራ አጋር ትፈልጋለች። የማዕቀብ ማለፊያ ስልት። ሩሲያና ኢራን የተገለሉ ሀገራት ጥምረት ፈጥረዋል። ትራምፕ እገዳውን ካላነሱ ሞስኮ ለኢራን ነዳጅ አማራጭ መስመሮች ልትከፍት ትችላለች። የሞስኮ ስብሰባ ለዋሽንግተን የሚላክ ግልጽ መልእክት ነው። ከእናንተ ጋር ለመደራደር ዝግጁ ነን፣ ነገር ግን ብቸኛ አማራጫችን እናንተ አይደላችሁም የሚል የወርቅ ማስጠንቀቂያ። ኢራን ለትራምፕ የሰላም ጥያቄ ስታቀርብ የኒውክሌር ድርድሩን ለሌላ ጊዜ እናቆየው ማለቷ ትልቅ ስልታዊ እርምጃ ነው። ይህ ጊዜ የመግዛት ጥበብ ይባላል። በሌላ በኩል ግን ከሩሲያ ጋር የምታደርገው ምስጢራዊ ምክክር ትራምፕን ጥርጣሬ ውስጥ ጥሎታል። ትራምፕ የነዳጅ ቧንቧው ሊፈነዳ ነው ብለው ሲያስጠነቅቁ፣ ኢራን ደግሞ የመከላከያ ጋሻዬን ከሞስኮ አመጣለሁ እያለች ይመስላል። ይህ የሁለት ፊት ጨዋታ ኢራንን ካለችበት አጣብቂኝ ያወጣት ይሆን ወይንስ ደግሞ በሁለቱ ሀያላን መካከል ተጨፍልቃ እንድትቀር ያደርጋታል? ይህ እንቅስቃሴ በክልሉ ፖለቲካ ላይ 3 ትልልቅ ለውጦችን ያመጣል ተብሎ ይገመታል። የአረብ ሀገራት ስጋት። ሳውዲ አረቢያና የተባበሩት አረብ ኤምሬትስ የኢራንንና የሩሲያን መጠጋጋት በስጋት ይመለከቱታል። የሆርሙዝ ወሽመጥ ደህንነት በኢራንና በሩሲያ ቁጥጥር ስር መውደቅ ለነሱ ቀይ መስመር ነው።
የትራምፕ ቀጣይ እርምጃ? ትራምፕ ሲቹዌሽን ሩም ውስጥ ሲቀመጡ ይህንን የሩሲያ ጣልቃ ገብነት ግምት ውስጥ ያስገባሉ? ድርድሩን ያጠብቁታል ወይንስ ሩሲያን ለማግለል ሲሉ ለኢራን መጠነኛ መልስ ይሰጣሉ? የነዳጅ ገበያው መናወጥ። በሞስኮና በቴሄራን መካከል የሚደረግ ማንኛውም ስምምነት የዓለምን የነዳጅ ዋጋ በአንድ ሌሊት ሰማይ ሊያደርሰው ይችላል። ታሪክ በአይናችን ፊት እየተጻፈ ነው። አባስ አራክቺ ከሞስኮ የሚይዙት ውጤት የሆርሙዝ ወሽመጥ ዕጣ ፈንታ ይወስናል። ትራምፕ ቧንቧው ሊፈነዳ ነው ያሉት ማስፈራሪያ በፑቲን ጣልቃ ገብነት ይረግብ ይሆን? ኢራን የጀመረችው ይህ አደገኛ ቁማር ወይ ታላቅ ሰላምን ያመጣል ወይ ደግሞ ዓለምን ወደማይቀለበስ የኃይል ግጭት ውስጥ ይከታታል። እናንተስ ምን ታስባላችሁ? ፑቲን ኢራንን ከትራምፕ ማነቆ ሊያድኗት ይችላሉ ወይንስ ትራምፕ የጀመሩትን ማክሲመም ፕሬዠር በድል ይጨርሳሉ? ሐሳባችሁን በኮሜንት ላይ አስፍሩልን። ይህን መረጃ ለሌሎች እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ።